የአብርሽና የሩታ ድራማ ተጠናቀቀ ማለት ነው። ስለዚህ ታርቀዋል። መታረቃቸው ደስ ይላል ማለት ነው። እንግዲህ ድራማውም ደስ ይላል። ምክንያቱም እና ምን ይስሩ? ምክንያቱም የኛ ሰው የሚፈልገው እንደዚህ አይዲያ ምናምን ነው የሚፈልግ። ስለዚህ ምንም አይደለ ስሩ። አዎ ስሩ፣ ተሰራሩና በጣም ደስ ይላል ማለት ነው። እኔ ተመችታችሁኛል። ግን ጋሽዬ በጣም በቶሎ ቋጩባችሁ አይደል? ጋሽዬ ግን ክፉ ናቸው የምር። በነገራችን ላይ ጋሽዬ እውነት መስሏቸው ነው አይደል? ጋሽዬ እውነት ስለመሰላቸው ነው ማለት ነው። እና እንግዲህ ጋሽዬ መተው ቶሎ ጋሽዬ የምር እኔ ጋሽዬ በጣም እወዳቸው ነበረ በፊት ማለት ነው። አሁንም እወዳቸዋለሁ በነገራችን ላይ። ስለዚህ ያው እንግዲህ ድራማውን ቶሎ ቋጭቶባቸዋል ማለት ነው። አብርሽ ግን ያው አሁን ስለተጃጃለ ድራማውን ይቀጥልበት ነበረ ማለት ነው። አብርሽ ተጃጅሏል። ነገር ግን እንግዲህ ጋሽዬ ተወልጄ ባደኩበት አዋረድከኝ፣ አዋርደኸኛል። ስለዚህ ምንድነው እንደዚህ ምን አይነት ነው ቪዲዮ የምትሰሩ? ቪዲዮአችሁ ሁሌም እከታተላችኋለሁ። ሁሉንም ነገር አያለሁ። ስለዚህ ይሄ ቪዲዮ ተቀማጭ ነው፣ የምትሰሩት ነገር ጥሩ አይደለም ብለው እንግዲህ ጋሽዬ ከቡታጅራ አዲስ አበባ መጥተው እንግዲህ አስታርቀዋቸዋል ማለት ነው። ድራማውን እንግዲህ ቶሎ እንዲጠናቀቅ አድርገውብናል ማለት ነው። ቆይ እኛ ምን እንስራ? ጋሽዬ ግን ምን አስበው ነው እንዴ? ለኛስ ማን አለን? እኛም እኮ በቃ ሌላ ቪዲዮ ስንለቅ በቃ ማንም የሚያይልን የለም። እናንተ አብርሽ ሩታ፣ አብርሽ ሩታ፣ አብርሽ ሩታ ካለን ግን በቃ ቪዲዮአችን እዛ ላይ ነው። ሰብስክራይቡም እዛ ላይ ነው እንዴ! ኧረ ተው ተው፣ ሌላ ተው ተው፣ ሌላም ስናመጣ ይውልን እናንተ። እስከመቼ አብርሽ ሩታ እስከመቼ ብለን እንዴ? ማርም እኮ ሲበዛ ይሰለቻል። እኔ በነገራችን ላይ ስልችት ብለውኛል። እውነቴን ነው የምላችሁ። ያው የምሰራው ስላጣው ምናምን እንጂ ስልችት ለምን ቁም ነገር አያመጡም? ቁም ነገር እኔ ማየት የምፈልግ የሚጠቅም አስተማሪ ነገር ምናምን። በርግጥ ያው አስተማሪ ሲያመጡ ደግሞ ማንም የሚያይላችሁ የለም። ለዛ መሰለኝና እንደዛ ነው እላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንዴት ናችሁ? ደህና ናችሁ? ሁላችሁ ወይና ነው አለን። ክብሩ ይስፋ። ሮመዳን እንዴት ነው? ሮመዳን 15 ቀን እያደረገን ነው። ክብሩን ሁሉ ነገር እሱ ይውሰድ። እሱ ኃይል ብርታት ምናምን ሆኖን ብቻ እንደዋዛ ያው 15 ቀን የሚጋለቀ ነው ማለት ነው። እግዚአብሔር ይመስገን። 15 ቀን ከሆነ አይቆይም እና ለዛ ነው ያለው ነገር። በተረፈ እንዴት ናችሁ? እንዴት ደህና ናችሁ እናንተ ማለት ነው? ሁላችሁ ወይና ተው፣ ቪዲዮዬን ዊልኝ ተው፣ ሼር አድርጉልኝ እናንተ ቅንቅናሞች ማለት ነው። ሼር አድርጉልኝ የምር ሀራም አለይኩም። ቻናሌ ቫይራል ይወጣልኝና ልሄድ መዳም ኩሽና መዳም ነጭ 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 እያለች ነው። ብታዩት ከምነግራችሁ በላይ በቃ ውሃ ቀጠነ ማለት ነው የቀራት እንጂ ሁሉንም ነገር ትለኛለች። እውነቴን ነው የምላችሁ። ጨው በዛበት፣ ጨው አነሰበት፣ ዛሬ አላጸዳሽም፣ ዛሬ አልጠረግሽም፣ ትራቡ አሰህ መድሮሹ በቃ እንደዚህ ነው የምትለው። ስለዚህ እናንተ ቪዲዮዬን ይሉኝና ልሂድ በቃ ልገላገላት። እውነቴን ነው የምላችሁ። የእሷ ጩኸት ራሱ አይምሮዬን ረብሾታል። አዎ ይሄ እዚህ የአስር ደቂቃ ራሱ ቪዲዮ እኮ አይደለም የምለቀው 8 ደቂቃ 9 ደቂቃ ነው። ስለዚህ እናንተ አሁን ድራማ ማለት ነው 2 ሰዓት የምታዩበት አይደክማችሁም አይደል? 2 ሰዓት አይናችሁ ትክክል ብሎ ነገር ግን የኛን 10 ደቂቃ ቪዲዮ ማየት በጣም ከበዳችሁ። የስራችሁን ይስጣችሁ። ለማንኛውም እናማላችኋለሁ። አብርሽና ሩታ ታርቀዋል ማለት ነው። የአብርሽ ሩታ ደጋፊ እንኳን ደስ አላችሁ ማለት ነው። አንዷ ስታለቅስ ሰምቼ በቀደም ዕለት እያለቀሰች ነበረ። ብሬን አውጥቼ እየተሳደብኩኝ ምናምን አባቴ ምን አለኝ ምናምን እያለች አይደለም። መግማት ማማ ዝናሽ እውነት እኮ ነው። መግማት እንደው የባይብሽ ነገር እና የመዳም ቅመሞች ነገር እና እላችኋለሁ። የአብርሽና የሩታ ድራማ በቃ ተጠናቋል። ምን እንሰራለን እኛ እና ቅመሞች። ስለዚህ ጋሽዬ እውነት መስሏቸው ማለት ነው። ጋሽዬ ከአዲስ አበባ አንስተው ከቡታጅራ መጥተው እንትን ብለዋቸዋል ማለት ነው። ከቡታጅራ መጥተው አስታርቀዋቸዋል አብርሽና ሩታ። ምክንያቱም የሚሰሩት ስራ ምንም አላማረኝም አሉ ጋሽዬ። በቃ እኔ ሁሉንም ነገር አያለሁ፣ ቪዲዮውንም አያለሁ። ስለዚህ ይሄ ፈጽሞ ስህተት ነው መሆን የለበትም በፍጹም ብለውም ከቡታጅራ አንስተው አዲስ አበባ መጥተው እንግዲህ አስታርቀዋቸዋል። ያው እንግዲህ አላቅም። ሩታ ለነገሯን እኮ ጠግባለች እኮ። ይኸው አብርሽ ሚዲያ ላይ ያስተዋወቃት በቃ ከ9 ወንድ ጋር ከ10 ወንድ ጋር መዝለል ራ ይላል የኔ ሀገሬ ሰው። ስለዚህ
ሴት ልጅ አደብ ስትይዝ ነው የሚያምርባት። እውነቴን ነው የምላችሁ፣ ማደብ አለባት። ከምር እሷ ደግሞ እያደበች አይደለም እንዴ። ለቤተሰብ ራሱ ክብር መኖር አለበት። ሰው እኮ በቃ ቤተሰብ የሚባል ክብር ምናምን የለም፣ ዜሮ ዜሮ። ስለዚህ ለምን እንደዚህ መሆን የለበትም። እውነቴን ነው የምላችሁ፣ ቤተሰብ መከበር አለበት። አሁን የእሷ እናት ትልቅ ናቸው፣ አባቷ ትልቅ ናቸው። ይሄን ቪዲዮ ሲያዩት ምንድን ነው የሚሉ? ከዛም ወንድ ጋር ፍቅር ያዘኝ፣ ከዛም ወንድ ጋር እንደዚህ እኔ እንጃ። እናትየዋ እርግጠኛ ነኝ ምንም ደስ አይላቸውም። ግን ምን ታደርጉታላችሁ? ሩታ በነገራችን ላይ ውርጋጥ ናት። ለምን ለወንድ ብላ ነው ቤተሰቦቿን እምቢ ብላ ወደ አብርሽ ያመጣችሁ። ከዛ ደግሞ አልፎ ተርፎ ደግሞ የሆነ ሰዓት ምን አለ መሰላችሁ? አብርሽ አለች፣ አብርሽ አባቴ ነው ወንድሜ ነው አላለችም? በየት ሀገር ነው ወንድም የሚሆነው? ገና ያላገባችሁ 80 ያለላት ባል ማለት ነው። አሳዝናል። እና እንደዛ ነው እላችኋለሁ። ለማንኛውም እንቅልፌ መጥቷል፣ ደክሞኛል፣ ስራ በዝቶብኛል፣ ልተኛ። የምር ወሬ ላወራ እያልኩ ማውራው ራሱ ጠፋብኝ ማለት ነው። በቃ በስህተት በቅዠት የሆነ ወሬ ባወራ ደግሞ እናንተ እኮ እናቴ ሆ አትምሩኝም እኮ። አዎ አትምሩኝም፣ ስድብ ከሆነ አትምሩኝም። ስለዚህ ቅዠት ላይ ስለሆንኩኝ ልተኛ፣ እዛ ደግሞ ደክሞኛል ማለት ነው። ሁላችሁም ሰላማችሁ ብዙ ትተረፍረፍ ይበልልኝ። እኔ ማሮች፣ ምርጦች፣ ምርጣ ምርጦች፣ በርቱልኝ፣ ጠንክሩ የመዳም ቅመሞች እና ወይኔ ፈጣሪ ትዕግስቱን ስጠኝ ነው እናንተ። እና ይሄን ያለ ነገር ሰላማችሁ ይብዛልኝ። እሺ የኔ ምርጦች። አዎ በስመ አብ ወልድ በጣም ነው እየዛጋኝ ያለ እንቅልፍ የመጣ ጌታ ስላችሁ በስመ አብ ወልድ